እንደምን ሰነበታችሁ እንደምን አላችሁ። ዛሬ የምንጀምረው ትምህርት አተረጓጎም ሳይንስ የሚል ርዕስ ያለው ነው። ሰፋ ያለ ትምህርት ከዚህ ውስጥ ለማግኘት እንድንችል ታስቦ የተዘጋጀ ነው። ይሄ አተረጓጎም ሳይንስ የሚለው ትምህርት የመጽሐፍ ቅዱስ አተረጓጎም ሳይንስን በተመለከተ የሚቀርብ ትምህርት ቢሆንም ከዚያም ዘለል ያለ የተግባቦት ጉዳዮችም ልንጠቀምበት የምንችል ከሳይንስ አንፃር ብዙ ሰው ሊጋራው የሚችል ብዙ ሰው ሊጠቀምበት የሚችል ኮርስ ነው። በአፍሪካን ኢንስቲትዩት ፎር ኢንተርናሽናል ስታዲስ ኮርስ ከምንላቸው ወይም ጆከር ኮርስስ ከምንላቸው በየትኛውም ዲፓርትመንት በየትኛውም ዲሲፕሊን ውስጥ ያለ ተማሪ ይህንን ኮርስ እንዲወስድ ይገደዳል። ለምንድን ነው? ለሁሉ ነገር አስፈላጊ ነው ብለን ስለምናምን ማለት ነው። ስለዚህ ይህንን ትምህርት ከተከታተልን በኋላ ምናልባት መደበኛ በሆነ መንገድ ትምህርት የመከታተል ፍላጎት ያላችሁ ሰዎች ብትገኙ ወይም ብትኖሩ ሊንክ ይኖራል። በዚያ መሰረት ልታገኙን ትችላላችሁ። በተለይ ደግሞ ስዕላዊ በሆነ መንገድ ዝርዝር የሆነ ሌክቸሮችን የያዙ ኖቶችን ከረጂ መጽሐፍቶች ጋር እዚያ ላይ አያይዘን ስለምናቀርብ አንዳንድ የምናገራቸው ነገሮች ከበስተጀርባቸው ስዕላዊ የሆነ ማስረጃዎች ይኖራቸዋል። እነዛን ስዕላዊ ማስረጃዎች በሊንክ ልንልክላችሁ እንችላለን። አይ እንዲሁ ትምህርቱን ከወዲሁ ወስደን ይበቃናል የምትሉም ሰዎች በነፃ ልትጠቀሙበት የምትችሉት አቅርቦት ነው። የአተረጓጎም ሳይንስን ብዙ ዓመት የማስተማር እድል ገጥሞኛል። በአስተማርኩባቸው ጊዜያት ባስተማርኩባቸው ወቅቶች ሁሉ የአተረጓጎም ሳይንስ የተባለው ኮርስ ወይንም ትምህርት በምን መልኩ ቢቀርብ የበለጠ የመጽሐፍ ቅዱስ ንባብን ያቀለዋል የሚለውን ነገር ሳስብበት ከርሜያለሁ። እናም በቆይታዬ አንድ የተረዳሁት ነገር ቢኖር መጽሐፍ ቅዱስ ከቀኝ ወደ ግራ ሲነበብ ትንሽ ግራ ያጋባል። ምን ማለቴ ነው? ከዘፍጥረት ጀምራችሁ ከዛ መደዳውን እያነበባችሁ እስከ ራእይ ድረስ እደርሳለሁኝ ብትሉ ይሄ ውቅያኖስን እንደማቋረጥ ያለ ትልቅ ትግልን የሚጠይቅ ጉዳይ ነው። ውቅያኖስን ማቋረጥ እጅግ ከባድ ነው። እንኳን ውቅያኖስ ሐይቅ ማቋረጥ እጅግ ከባድ ነው። ሙያ ይጠይቃል። እንደገናም ደግሞ ረጂ የሆኑ ሌሎች ጉዳዮችን ይጠይቃል። እንደዛም ሆኖ እንኳን ማቋረጥ ከባድ ሊሆን ይችላል። የውቅያኖስ ያህል ሰፊ የሆነ ይዘት ያለው ትረካ፣ ይዘት ያለው ቅኔ፣ ይዘት ያለው ትምህርትና መርህ ትንቢት የያዘ መጽሐፍ ስለሆነ ከብሉይ ኪዳን ጀምሮ አዲስ ኪዳንን ለመረዳት መሞከር አስቸጋሪ ነው። አይቻልም ማለት አይደለም፣ ግን አስቸጋሪ። ስለዚህ ከቀኝ ወደ ግራ ያለውን ንባብ ተወት አድርገን ከግራ ወደ ቀኝ ብናነብ ማለት ነው። ንባባችንን ብንገለብጠው ሪዲንግ ስታይላችንን ማለት ነው። ሪዲንግ ኢንጌጅመንታችንን ብንቀይረው ሄርሜኔቲክስ የአተረጓጎም ሳይንስ ቀላል ይሆናል። ምን ማለቴ ነው? ከግራ ወደ ቀኝ ብናነብ ቀስቱን ከግራ ወደ ቀኝ ከአዲስ ኪዳን ወደ ብሉይ ኪዳን ሄደን ብናነብ የበለጠ የብሉይ ኪዳን ትምህርቶች ወዴት አቅጣጫ እየዘመቱ እንደነበረ፣ ምን አይነት ፍጻሜ እንዳላቸው፣ ምን አይነት ትርጉም ሊኖራቸው እንደሚገባ ለማየት አንቸገርም ማለት ነው። ስለዚህ እንደ መርህ ማስቀምጠው እንደ ፕሪሊሚነሪ እንደ በቅድሚያ አንድ ሰው ሊያደርግ የሚገባው ነገር መጽሐፍ ቅዱስን ያንብብ፣ ማንበብም አለበት። እናነባለን። ንባብ ደግሞ ትርጉም ይፈልጋል። ከትርጉም ውጭ ልናነበው አንችልም። ነገር ግን ንባብን እና ትርጉምን የሚያቀለው ንባባችን ከግራ ወደ ቀኝ የሚሆን ከሆነ ነው። ምን ማለቴ ነው? ግራ ስል ከአዲስ ኪዳን ጀምረን ወደ ብሉይ ኪዳን ሄደን ብናነብ የበለጠ የአዲስ ኪዳንና የብሉይ ኪዳን ስምረት ይገባናል ብዬ አስባለሁ። ልክ ነው። ብዙ አይነት አስተያየቶች አሉ። አሁን እዚህ ሚዲያ ላይ መቅረብ የሌለባቸው የአዲስ ኪዳንና የብሉይ ኪዳን ዝምድና ምን ይመስላል? ሁለቱ ኪዳኖች ምን አይነት ግንኙነት ምን አይነት ልዩነት አላቸው? የትኛው ኪዳን ነው ዛሬ የሚገዛው? ብሉይ ኪዳንና አዲስ ኪዳንስ ይያያዛሉ ወይ ብሎ የሚጠይቁ ሰዎች አሉ። ምን ሲያገናኛቸው ነው ብለው የሚከራከሩም ሰዎች
አሉ። የሚያገናኛቸው ምን እንደሆነ ያጠኑም ሰዎች አሉ። የት ቦታ ላይ እንደሚተሳሰሩ፣ የት ቦታ ላይ እንደሚጣጣሙ፣ ኮሄረንሱ ምን ፖይንት ላይ እንደሆነ የሚያስረዱም ሰዎች አሉ። ልዩነቱም ላይ ካፒታላይዝ አድርገው ልዩነቱም ላይ በጣም አጉልተው የሚሰሩ ሰዎችም አሉ። እሱ ዝርዝር ውስጥ አሁን መግባት አያስፈልግም። ነገር ግን ንባባችንን ቀላል እንዲያደርግ፣ ትርጉማችንን ቀላል እንዲያደርግ፣ ሄርሜኔቲክስን በጣም ኢዚ እንዲያደርግልን ከመጽሐፍ ቅዱስ ከአዲስ ኪዳን ክፍሎች የተወሰኑ ክፍሎችን መዝግባችሁ በግላችሁ እንድታነቡ እመክራችኋለሁ፣ ወይም አስተያየት እሰጣለሁ፣ ወይም እለምናችኋለሁ። ግዴታ አይደለም። ለምሳሌ ማቴዎስ ወንጌልን ምዕራፍ 1ን ብታነቡ ምዕራፍ 1 ከቁጥር 1 ጀምሮ እስከ 19 ድረስ ያለውን ብታነቡ የትውልዶችን ታሪክ ነው የሚነግረን። ከአብርሃም ይጀምራል፣ እስከ ዳዊት ይመጣል። ከዳዊት ቀጥሎ እስከ ባቢሎን ምርኮ ይወርዳል። ከባቢሎን ምርኮ በኋላ ደግሞ እንደገና እስከ ክርስቶስ ኢየሱስ መወለድ ያሉትን የትውልድ ዝርዝሮች ይናገራል። ያ የትውልድ ዝርዝር ለንባብ አሰልቺ ሊሆን ይችላል። እከሌ እከሌን ወለደ፣ እከሌ እከሌን ወለደ። በ3 ምዕራፍ የቀረበ የትውልዶች ዝርዝር ነው። 14 ትውልድ መጀመሪያ፣ ሌላ 14 ትውልድ ቀጥሎ፣ ሌላ 14 ትውልድ ቀጥሎ 42 ትውልድ ካለፈ በኋላ ከአብርሃም ጀምሮ ባለው ግንድ ውስጥ ክርስቶስ ኢየሱስ እንደተገኘ ይነግረናል። እዚች ምዕራፍ ላይ 19 ቁጥር ላይ ብሉይ ኪዳንና አዲስ ኪዳን እንዴት እንደተሳሰሩ እንመለከታለን፣ እንዴት እንደተቀናጁ እንመለከታለን። ጸሐፊው ስለ ክርስቶስ ኢየሱስ ሊነግረን ወዶ ነገር ግን ወደ ኋላ ወደ አብርሃም ይመለሳል። ከአብርሃም ዘመን ይጀምራል። ከአብርሃም እስከ ዳዊት ያሉትን ትውልዶች ይዘረዝራል። ከዳዊት እስከ ባቢሎን ምርኮ ያሉትን ትውልዶች ይዘረዝራል። እነዚህ ሁሉ ብሉይ ኪዳን ላይ ያሉ ትውልዶች ናቸው። ከዚያም ከባቢሎን ምርኮ በኋላ እስከ ክርስቶስ መምጣት ድረስ ያሉትን ትውልዶች ይዘረዝራል። ይሄ በሙሉ ብሉይ ኪዳን ላይ ግን ሄዶ ክርስቶስ ጋር ሲያርፍ እንመለከተዋለን። ከድንግል ብጽዕት ማርያም ስለተወለደው ስለ ክርስቶስ፣ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ለመናገር ወደ ብሉይ ኪዳን ሄዶ ወደ አዲስ ኪዳን እንደመጣ፣ ከብሉይ ኪዳን ወደ አዲስ ኪዳን ትስስር እንደፈጠረ እንመለከተዋለን። ስለዚህ ሴንተሩ ማጠንጠኛው ክርስቶስ እንዲሆን ይፈለጋል ማለት ነው። ከክርስቶስ ወደ ኋላ እንዲነበብ እንጂ ከኋላ ወደ ክርስቶስ ማንበብ አዳጋች እንደሆነ ልነግራችሁ ስለፈለግኩ ነው። ሪዲንጋችን ላይ ነው አሁን መጫወት ያለብን፣ መነጽራችን ላይ ነው መጫወት ያለብን። ስለዚህ እንዴት እናንበበው ከሚለው ብንነሳ ቀለል ያደርግልናል። የወንጌል ንባቦቻችን በራሳቸው ይህንን ይመሩልናል። ማርቆስ ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ነው የሚጀምረው። ስለ ክርስቶስ ኢየሱስ ነው የሚነግረን። ሉቃስም እንደዚሁ ሰፋ ያለ ታሪክ ይዘረዝራል። ከክርስቶስ ኢየሱስ መወለድ በፊት ያሉ የመንገድ ጠረጋ ስራዎችን ይናገራል። ስለ መጥምቁ ዮሐንስ መምጣት፣ ስለ ዘካርያስ፣ ስለ ኤልሳቤጥ ይናገራል። ይሄ ሁሉ ታሪክ ከተዘረዘረ በኋላ ምዕራፍ 1 ላይ ወደ ምዕራፍ 2 ላይ ክርስቶስ ኢየሱስ እንዴት እንደመጣ ይነግረናል። ሉቃስ ብቻ አይደለም፣ ማርቆስ ብቻ አይደለም፣ ማቴዎስ ብቻ አይደለም ይህን መንገድ የተከተለው። ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህንም በሌላ መንገድ ሌላ ጊዜ ለመተንተን እንሞክራለን። ግን ይህን ሀሳብ ይዞ ይመጣና ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ ብሎ ይነግረናል። ስለ ማን ነው የሚያወራው? ስለ ክርስቶስ ኢየሱስ ነው። 4ቱ የወንጌል ክፍሎች ትኩረታቸው ክርስቶስ ኢየሱስ እንደሆነ እንመለከታለን። ስለዚህ ስለ እርሱ፣ ስለ አገልግሎቱ፣ ስለ ትምህርቱ፣ ስለ ሕይወቱ፣ ስለ መከራው፣ ስለ ሞቱ የሚናገሩ የአዲስ ኪዳን የወንጌል ክፍሎች ናቸው እነዚህ 4ቱ የወንጌል ዘገባዎች። ከዚህ ውጪ አሁንም ቅድም እንዳልኳችሁ ከግራ ወደ ቀኝ ባለው ንባብ ውስጥ የሚረዳን ሌላ ጥሩ መጽሐፍ የዕብራውያን መጽሐፍ ነው። የዕብራውያንን መጽሐፍ ሙሉውን ማንበብ ትችላላችሁ፣ ጋብዛችኋለሁ እንድታነቡትም። የዕብራውያን መጽሐፍ በአዲስ ኪዳን ውስጥ ብሉይ ኪዳንንና አዲስ ኪዳንን ሜጀርሊ ያጣመረ ብቸኛ መጽሐፍ ነው። ሜጀርሊ በጣም በብዙ መጠን ማለት ነው፣ በብዙ መጠን ያጣመረ። የብሉይ ኪዳን ተምሳሌት ያነሳል፣ የአዲስ ኪዳን አፈጻጸሙን ያስቀምጣል። ክርስቶስ ኢየሱስን ቅድም በማርቆስ፣ በሉቃስ፣ በማቴዎስ፣ በዮሐንስ ያነሳነውን አጀንዳ ወደ ቀኝ
ሳይድ እንድናነብ የሚረዳንን ሴንተር የሚረዳንን የክርስቶስን አጀንዳ የዕብራውያን ጸሐፊ ግራና ቀኙን አስተሳስሮ ያስቀምጥልናል። ክርስቶስ ኢየሱስን ከሙሴ ጋር ያወዳድረዋል፣ ያነጻጽረዋል ሳይሆን ያወዳድረዋል። ክርስቶስ ኢየሱስን ከመላእክት ጋር፣ ከመልከጼዴቅ ጋር፣ ከክህነት ስርዓቱ ጋር፣ ከመስዋዕትነት ጋር ክርስቶስ ኢየሱስ መስዋዕት ሆኖ መስዋዕቶችን በሙሉ ለአንዴና ለመጨረሻ ጊዜ እንዴት እንደተቀለለላቸው እንዴት እንደተካቸው ይነግረናል። ግን ይህንን ሲል ብሉይ ኪዳንን በደንብ አድርጎ እየጠቀሰ ነው። ምናልባት ብሉይና አዲስን አስታርቆ የሚይዝልን ንባባችንን የብሉይ ኪዳን ንባባችንን ያንን የውቅያኖስ ዋና የተባለውን ነገር የሚያቀልልን ቴክኒክ አንዱ የሚገኘው በዕብራውያን መጽሐፍ ውስጥ ነው። በእኛ ትምህርት ቤት በአፍሪካዊ ተቋም ለዓለም አቀፍ ጥናቶች በቢብሊካል ስታዲስ በመጽሐፍ ቅዱስ ጥናት በሚባለው ሴክሽን ውስጥ የዕብራውያን መጽሐፍ እና የወንጌላት መጽሐፍት ሴንተር ናቸው ብለን እናምናለን። ስለዚህ ጋስፕልስ የሚባለውን ኮርስ እና ሂብሩስ የሚባለውን ኮርስ ለኒው ቴስተመንት ስታዲስ መነሻ እናደርጋቸዋለን። የቀሩት ዝርዝሮችን ከዚያ በኋላ ነው የምናመጣቸው። ለምንድን ነው ይሄን የመረጥነው? ዋናው ቅድም ያልነውን ከብሉይ ኪዳን አዲስ ኪዳን ከአዲስ ኪዳን ብሉይ ኪዳን ያለውን ትስስር እንዲያሳይልን ስለምንፈልግ የክርስቶስ ኢየሱስን ማዕከላዊነት ማጠንጠኛነት ስለሚያጎሉ፣ በተለይ የዕብራውያን መጽሐፍ ደግሞ መጽሐፍ ቅዱስን በማንበብ በጣም ለተወዛገበ ሰው፣ መስመሩ ግራ ለገባው ሰው ብሉይን አዲስን አስተሳስሮ ያቀረበልን ብቸኛ የአዲስ ኪዳን መጽሐፍ እሱ ነው። ሌሎቹም የአዲስ ኪዳን መጽሐፍቶች ወደ ኋላ የሚጠቅሱባቸው ሁኔታዎች አሉ። በዚህ መጽሐፍ ግን በብዛት በጣም በጎላ ሁኔታ ወደ ኋላ እንደሄደ እንመለከታለን። ከዚህ ጋር ተያይዞ ደግሞ የፊልጵስዩስን መጽሐፍ ማየት ጥሩ ነው። የፊልጵስዩስ መጽሐፍ በእርግጥ በብዙ ዓላማ የተጻፈ መጽሐፍ ነው። ስለ ምስጋና እንደተጻፈ ብዙ ሊቃውንት ይናገራሉ። አሁን ወደዚያ ዝርዝር አልገባም። ኤፒስትልስ የሚባለውን ኮርስ ስትወስዱ የምታገኙት ይሆናል። ወይም በሌላም ጀነራል ኤፒስትልስ እንደዚህ የሚባሉ ሌሎችም ኮርስ ርዕሶች ስላሉ በእነዛ ሁሉ ልታገኙ የምትችሉባቸው ድሎች ይኖራሉ። ነገር ግን አሁን ከተነሳውበት ርዕስ አንጻር በተለይ በፊልጵስዩስ ከተማ ውስጥ ያለ የትህትና ፈተና፣ ትዕቢተኛ የመሆን ትልቅ ተግዳሮትን ለመከላከል የተጻፈ መጽሐፍ ሆኖ እናገኘዋለን። ምስጋናም እዛ ውስጥ እንደተጠበቀ ሆኖ የጳውሎስ ባሪያነት፣ የጢሞቴዎስ ባሪያነት፣ የአፍሮዲጡ ጉዳይ፣ የራሱ የጳውሎስ ትህትና ምዕራፍ 4 ላይ ሁሉም በሚችለው ሁሉም በሚሰጠኝ በክርስቶስ ሁሉን እችላለሁኝ ብሎ የተናገረበትን የትህትናውን ምልክት በተለይ ምዕራፍ 2 ከቁጥር 1 ጀምራችሁ እስከ 11 ስታነቡ እርሱ በእግዚአብሔር መልክ ሲኖር ሳለ ብሎ እርሱ ሪፍረንሱ ወደ ክርስቶስ ኢየሱስ ነው። በማን መልክ እንደሚኖርም ይነግረናል። የባሪያን መልክ ያዘ፣ የሰውን መልክ ያዘ፣ ለሞት የተሰጠ ሆነ፣ እግዚአብሔር ያለ ልክ ከፍ ከፍ አደረገው የሚሉ ዝርዝሮች እዛ ውስጥ እናገኛለን። ስለዚህ የአዲስ ኪዳንን ሴንተሮች እያገኘን ያለነው ማለት ነው። ፊልጵስዩስ ደርሰናል። ከዚያም ወደ ቆሎሴ መጽሐፍ መሄድ ትችላላችሁ። የቆሎሴ መጽሐፍ ላይም እንደዚሁ በተለይ ምዕራፍ 1 ከቁጥር 15 እስከ 20 እርሱ ብሎ ይጀምራል። እርሱ የማይታይ አምላክ ምሳሌ ነው ብሎ ይጀምራል። እርሱ የሚለው ሪፍረንስ እዚህ ጋር ወደ ክርስቶስ ነው የሚጠቁመው። ማን ነው ክርስቶስ ኢየሱስ? የማይታይ አምላክ ምሳሌ ነው። ከዛ ነባራዊ የሆነውን ዓለም በደንብ አድርጎ የተነትነዋል። ሰማይ ምድር እያለ አጽናፈ ዓለማትን መሰረታቸውን ጉልላታቸውን በሙሉ ያስቀምጥልናል። በዚህ ውስጥ ክርስቶስ ኢየሱስ መሰረት ፊተኛ በኩር እንደሆነ፣ ያልተፈጠረ ግን ፈጣሪ እንደሆነ፣ ሁሉ በእርሱና ለእርሱ ተፈጥረዋልና ከፍጥረት ሁሉ በፊት ሲል በፊት የምትለዋን ቃል በየትኛውም የጥንት ቋንቋ ፈትሹት ያልተፈጠረ መሆኑን ነው የሚጠቁመን። ቢጊኒንግ የሚለው ቃል ኢተርኒቲን ዘላለምነትን የሚጠቁም ስለሆነ መሰረትነትንም የሚጠቁም ስለሆነ እዚህ መሰረት ላይ የበቀሉ ጉዳዮች እንደሆኑ ይናገርና መጋጠሚያቸውም እሱ እንደሆነ ይናገራል። ስለ ክርስቶስ ኢየሱስ ነው።
ከቆሎሴም አለፍ ብለን ወደ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምራችሁ እስከ 7 አካባቢ ስታነቡ ክርስቶስ ኢየሱስን መካከለኛ ያደርገዋል። ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር እና በመድኃኒታችን ፊት ደስ የሚያሰኝ ነገር ይሄ ነው። አንድ እግዚአብሔር አለና ይላል። ሁላችሁም ስሙ፣ ሁላችንም እንስማ፣ እኔን ጨምሮ። አንድ እግዚአብሔር አለና ኤክስክሉሲቭ የሆነው ጋድ የሚለውን ነገር ነው የሚያወጣው። አንድ በሚለው ቁጥርም እንኳን የማንለካው ቢዮንድ ኒውመሪክስ የሆነው ማለት ነው። ከቁጥር ልኬት በላይ የሆነው ብቻውን አምላክ የሆነውን ይጠቅስና ወደ እግዚአብሔር በጸሎት መድረስ የምንችልበትን መካከለኛ ክርስቶስን ያመጣል። መካከለኛ ስለሆነው ስለ ክርስቶስ ኢየሱስ ይናገራል። መካከለኛ ደግሞ የሆነበት ምስጢር ራሱን ለሁሉ ቤዛ አድርጎ ስለሰጠ ነው። ሌሎች አካላት መካከለኛ ብለን የምናስባቸው ይሄንን ዋና ተግባር ሊፈጽሙልን አልቻሉም። ሊያፈሱት የሚችሉት ደም፣ ሊከፍሉት የሚችሉት ዋጋ፣ ሊቀበሉት የሚችሉት መከራ ስለሌላቸው ክርስቶስ ኢየሱስ መከራን ለመቀበል ደሙንም ስለኛ ለማፍሰስ ኃጢአታችንንም ለመሸከም ሊያስታርቀንም እንደመጣ መካከለኛ ሆኖ እንደመጣ ይናገራል። ስለዚህ እኛ ከእግዚአብሔር ጋር የምንገናኘንበት መካከለኛ ማጠንጠኛ ክርስቶስ እንደሆነ የቆሎሴ መጽሐፍ ምዕራፍ 1 ከ15 እስከ 20 ይናገራል። አሁንም ስለ ክርስቶስ ተናገረ። እንግዲህ የመረጥኳቸውን ከማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እንደዚሁም ከመልእክቶች እነዚህ ክፍሎች ስለ ክርስቶስ ኢየሱስ ይነግሩንና በክርስቶስ ኢየሱስ የመረዳት መነጽር ወደ ብሉይ ኪዳን እንድንሄድ ንባባችንን ከቀኝ ወደ ግራ እንድናደርግ ይመክሩናል። አሁን ወደ አተረጓጎም ሳይንስ ወደ ቴክኒኩ እንገባለን። ርዕሳችን እሱ ስለሆነ ኮርሳችንም እሱ ስለሆነ ማለት ነው። ይሄ በትምህርት ቤታችን በአፍሪካዊ ተቋም ለዓለም አቀፍ ጥናቶች የ3 ክሬዲት አወር ኮርስ ነው የመጀመሪያው። ቀጣይ ደግሞ እንደገና ጀነራል ሄርሜኔቲክስ የምንለው አለ። እሱም ሌላ 3 ክሬዲት አወር ነው። አልፎ አልፎም 3 ክሬዲት አወር በሃይማኖታዊ ቋንቋ መስተጋብር ዙሪያ ፊሎሶፊካል ሄርሜኔቲክስ የሚል ሪሊጂየስ ላንጉዌጅ ጌምስ የሚል ራሱን የቻለ ደግሞ ለስፔሻል ተማሪዎች የምንሰጥበት ሁኔታ አለ። 3 ክሬዲት አወር አድርገን 9 ክሬዲት አወር በዚህ በአተረጓጎም ሳይንስ ዙሪያ ብቻ። ስለዚህ እኔ በመጀመሪያው ጀምራለሁ። 3 ክሬዲት አወር በሚፈጀው ስፔሻል ሄርሜኔቲክስ በሚሉት ማለት ነው። ስፔሻል ሄርሜኔቲክስ በሚለው እጀምራለሁ። ስለዚህ መጽሐፍ ቅዱስ በስፔሻል ሄርሜኔቲክስ ቴክኒክ ይነበባል ማለት ሰው ሳይተረጉም አይሰማም። ሰው ሳይተረጉምም አያወራም። በተግባቦት ውስጥ ትርጉም ትልቅ ቦታ አለው። ትርጉምን አቮይድ ያደረገ አተረጓጎሙን ያስወገደ ተግባቦት የሚባል ነገር የለም። የተግባቦት ማዕከሉ አተረጓጎም ሳይንስ። አተረጓጎም ሳይንስን ቸል ያለ አገልግሎት በሙከራና በስህተት የተሞላ ሊሆን ይችላል። ሁሉንም እያልኩ አይደለም። በጥንቃቄ እግዚአብሔርን በመፍራት በትክክል የመንፈስ ቅዱስን ድምፅ በመስማት የአተረጓጎም ሳይንስ የሚባለውን ሳይማሩ ጥሩ መልእክት የሚያቀርቡ ሰዎች እንዳሉ፣ ትክክለኛ መልእክት የሚያቀርቡ ሰዎች እንዳሉ አልዘነጋም። ግን እሱ እንደተጠበቀ ሆኖ ማለት ነው። አሁን በየሜዳው በየመድረኩ ላይ የምናየውን ዝላይ የሚመስል የመልእክት አቀራረብን የሚገዛ አካሄድ የአተረጓጎም ሳይንስ ነው። ይህንን ኮርስ ይህንን ትምህርት ቢያንስ ሙሉን ለመማር ጊዜ ብናጣ፣ ትዕግስቱን ብናጣ፣ አቅም ፍላጎት ብናጣ ይህንን መውሰድ ሆሜሌቲክስ የአሰባበክ ዘዴን ብንጨምርበት፣ ተግባቦት ጉዳይን ብንጨምርበት፣ እዚህ ላይ ደግሞ ትንሽ ባይብል ዶክትሪን ነገረ መለኮት ብንጨምርበት ራሱ መጠነኛ ቅርጽ ያስይዘናል። ለዚህ ነው ይሄ ኮርስ በጣም ጆከር ኮርስ ነው፣ አስፈላጊ ኮርስ ነው ብለን የምንለው ማለት ነው። ስለዚህ የመጀመሪያው 3 ክሬዲት አወር በስፔሻል ሄርሜኔቲክስ ላይ ያተኮረ ነው።
በመጽሐፍ ቅዱስ የስነ ጽሁፍ ልዩ ባህሪ ላይ ያተኮረ ነው ማለታችን ነው። በሌላ አባባል የስነ ጽሁፉን ዘውግ ተከትለን የምናጠናው ጥናት ነው ማለት ነው። ብዙ የዋህ ሰው፣ ብዙ ምስኪን ኮመን ሪደርስ፣ ኦርዲነሪ ሪደርስ መጽሐፍ ቅዱሳቸውን ለማጥናት ለማንበብ ቅናትም ፍላጎትም ያላቸው ነገር ግን እንዴት እንደሚነበብ እንዴት እንደሚጠና እንዴት እንደሚተረጎም ለማወቅ እድሉ ያልገጠማቸው ወይ ፍላጎት የሌላቸው ሰዎች ቀጥታ በመግለጥ በቀጥታ እንደሚናገራቸው መጽሐፉ ያስባሉ። ይሄ ቅንነት ብቻም ሳይሆን በጣም የዋህነት ነው። በቀጥታ አይናገርም። በቀጥታ ተናግሮም አያውቅም። በጣም በጥቂቱ ተናግሮም ከሆነ በጣም በጥቂቱ 1% 2% ሊሆን ይችላል። በብዙ አይነት የስነ ጽሁፍ ዘውግ ውስጥ ዘወርዋራ የሆነ አቀራረብ ያለው መጽሐፍ ቢኖር አንዱ መጽሐፍ ቅዱስ። የስነ ጽሁፉን ባህሪ መተንተን ያስፈልጋል ብለን የምንለው ለዚህ ነው። ኮርሱ ራሱ ስፔሻል ሄርሜኔቲክስ የተባለው በዚህ ምክንያት ነው። ስለዚህ ብዙ አይነት የቋንቋ አጠቃቀሞችን መሰረት አድርጎ የተጻፈ መጽሐፍ ነው። አንዱ ምስስላዊ ቋንቋ የምንለው ነው። ምስስላዊ ቋንቋ የምንለው በጣም አናሎጂ የሚባል ነገር ማለት ነው። አናሎጂካሊ በአንድ በሆነ በቅርጽም በስዕልም መልክ በምስልም መልክ ባለ ጉዳይ የተደበቀ ትርጉምን ለመረዳት መሞከር ማለት ነው። በቀጥታ በግልጽ የማይታይ ትርጉምን ለመረዳት መሞከር ማለት ነው። ስለዚህ እግዚአብሔር አንዳንድ ጊዜ ሊገባን በሚችል በሚለካ በሚጨበጥ ምስሎች ስለሚናገረን ማለት ነው። እግዚአብሔር ያ ምስል ነው ማለት ግን አይደለም። ምስስላዊ የሆነ ቋንቋን መጽሐፍ ቅዱስ ይጠቀማል። አናሎጂካል የምንለው ማለት ነው። ይሄ አንድ ዘውግ ነው። ቀጥተኛ የፕሪንሲፕል የፕሪስክሪፕቲቭ አይነት መልክ የለውም። ሜጀርሊ ማለት ነው። ምናልባት 97-98% ቀጥታ የማይናገር መጽሐፍ ነው። በብዙ የትረካ ጫካ ውስጥ ነው እውነቱን ተደብቆ የምታገኙት፣ መልእክቱ ተሰውሮ የምታገኙት። ትርጉም የሚያስፈልገው እዚህ ጋር መጽሐፍ ቅዱስ እያመሳሰለ ሲናገር ለምሳሌ እንደ እያለ የሚጠቀምባቸው ነገሮች አሉ። ጻድቅ እንደ አንበሳ ሲል ከአንበሳ የተወሰኑ ባህሪያት ተመርጠው ወጥተው የጻድቅን ባህሪያት እንዲመስሉ ተደርጎ ይቀርባሉ እንደ ስለተባለ። ወይንም ልክ እንደ ይሉታል። ለምሳሌ ላይክ ይሉታል በእንግሊዝኛ ኦር ላይክ አስ ይሉታል። እንደ የምንለው ማለት ነው። አንዳንዶች ሲሚሊ ይሉታል። ይህንን ሲሚሊ ይሉታል እንደ የሚለውን ቅጥያ ማሟያ ስለሚጠቀም ማለት ነው። እንደዚህ አይነት ስሜት ያለባቸውን የመጽሐፍ ቅዱስ ክፍሎች ለይታችሁ ማየት ትችላላችሁ። አሁን እንደጠቀስኩት አይነት ጻድቅ እንደ አንበሳ እንደሚለው ማለት ነው። ግን ደግሞ አንዳንድ ጊዜ ከዚህ አይነት ዘርፍ ከዚህ አይነት ዘውግ ብዙ ያልራቀ እንደ ከማለት ይልቅ ግን ልክ አርጎ አመሳስሎ ተክቶ የሚያወራ አይነት ደግሞ ቋንቋ አለ። ተክቶ ማመሳሰል ብየዋለሁኝ እኔ። ሜታፎር ይሉታል። ተክቶ ማመሳሰል የምንለው ማለት ነው። ሜታፎሪካል ስፒች ለምሳሌ እናንተ የዓለም ጨው ናችሁ ሲል ያው እዚህ ጋር እየተመሳሰሉ ያሉት አካላት ሰዎችና ጨው የሚባለው ጉዳይ እንደሆነ እንመለከታለን። እናንተ የዓለም ብርሃን ናችሁ ብሎ ሲል እየተመሳሰለ ያለው ጉዳይ ብርሃንና ሰው ነው። ነገር ግን እናንተ እንደ ብርሃን ናችሁ አላለም። እናንተ እንደ ጨው ናችሁ አላለም። ወደ ብሉይ ኪዳንም ሄደን እግዚአብሔር እረኛዬ ነው ብሎ ንጉሡ ዳዊት ተናግሯል። በዝማሬው ውስጥ ምዕራፍ 23 ላይ እግዚአብሔር እረኛዬ ነው። በእረኛ አመሳስሎ ነው የሚናገረው። እግዚአብሔር እንደ እረኛ ነው አላለም። እንደ ቢል ሲሚሊ ይሆናል። እረኛ ካለ ግን ሙሉ በሙሉ ተክቶታል። ተክቶ የማመሳሰል ጉዳይ ስለሆነ ምስስል ብለን ስንል ሴሌክቲቭ ትራንስፈር ኦፍ ትሬትስ እያልን ያለው ነው። ሴሌክቲቭ ትራንስፈር ኦፍ ካራክተርስ ዲስክሪፕቲቭ እንዲሆኑ የተፈለጉ ዲስክራይብ እንዲያደርጉ እንዲያጎሉ የተፈለጉ ባህሪያት ሙሉ በሙሉ ጻድቅ አንበሳ ሆኗል ማለት አይደለም። ተመርጦ ነው የአንበሳ ባህሪ እየወጣ ያለው። ሙሉ በሙሉ እግዚአብሔር እረኛ ነው እያለን አይደለም። እረኛም ንጉስም
ጌታ አምላክም ሌላም ነው። ነገር ግን ይሄንን ባህሪውን መርጦ ከረኛ ጋር አመሳስሎ ያውም ተክቶ ሲያወራ ሜታፎር እንለዋለን። አንዳንዴ መጽሐፍ ቅዱስ በእንቆቅልሽ ያወራል። እንግዲህ የምናያቸው የስነ ጽሁፍ ዘውጎች የመጽሐፍ ቅዱስን ልዩ ባህሪ ስለሚያሳዩን ነው ስፔሻል ሄርሜኔቲክስ የተባለ እንቆቅልሻዊ የሆነ አጻጻፍ። እንቆቅልሽ በቃ በጥጃዬ ባላረሳችሁ ሚስጥሬን ባላወቃችሁ አይነት ነገር ሶምሶን ተናግሯል። እንቆቅልሽ ነው እየተናገረ ያለው። በዛ ውስጥ መልእክቱን እንዲያገኙት። ወይም ከጌዲዮን ልጆች አንዱ ያፈነገጠ ወንድሞቹን በሙሉ አርዶ የጨረሰ የሚባል የጌዲዮን ልጆች ከሆኑት ከሰባው አንዱ በእናት ብቻ ከሌሎች ወንድሞች ጋር የተዛመደው ሰው ያደረገውን ታሪክ ተከትላችሁ ስትሄዱ ከሞቱት ወንድማማቾች አንድ ያመለጠ ነበር። ያመለጠው በእሾህ፣ በዝግባ፣ በወይን፣ በዛፍ መስሎ የሚናገራቸው ነገሮች አሉ። መጽሐፍ ቅዱስ እንደዚህ አይነት አጠቃቀምም አለው። እንቆቅልሻዊ የምንለው ወይንም ፌብልስ የምንለው ማለት የተሻለ ቋንቋ የቋንቋ አዋቂዎች ካገኙ ሊረዱኝ ይችላሉ። በኮሜንትም በምንም ልታስገቡ ትችላላችሁ። እኔ ግን እንቆቅልሻዊ ብየዋለሁኝ። ፌብልስ ይሉታል። ሌላኛው ምጸታዊ ነው። ምጸት ምንለው የቋንቋ አነጋገር መጽሐፍ ቅዱስ በቀጥታ የምንረዳው በቀጥታም የሚነበብ ሊትራሊ የምንተረጉመው መጽሐፍ አይደለም። ሊትራሊ ካልተጻፈ እንዴት ሊትራሊ ይተረጎማል? በቁሙ አይተረጎምም። በቁሙ አይተረጎምም። በቀጥታ እና በቁሙ የሚተረጉሙ ሰዎች ራሳቸውን መንፈሳዊ ያደረጉ ይመስላቸዋል። ለቃሉ ካላቸው አክብሮትም በሚመስል መልኩ ያንን አካሄድ ይመርጡታል። ግን የሥነ ጽሑፉ ባህሪ ያንን እንድናደርግ አይረዳንም ፈጽሞ። ዘውጎ የተለያየ ነው። ልዩነቱን አክብረን ባህሪውን አውቀን ስንተረጉመው ሞር ሊል የፈለገውን ነገር ለማግኘት ይረዳናል ማለት ነው። ስለዚህ ምጸታዊ የሆነ ንግግር አይረኒ የምንለው ማለት ነው። በእንግሊዝኛው አይረኒ ወይንም ዲስሲሚሌሽን ይሉታል። ዲስሲሚሌሽን አይረኒ ማለት ምጸታዊ በሆነ መንገድ በማመሳሰል ሳይሆን ተቃርኖ በሚመስል መልኩ ምጸት በሚመስል መልኩ መጽሐፍ ቅዱስ የሚቀርበት ሁኔታ አለ። ለምሳሌ ኢዮብ በአንድ ምዕራፍ ላይ ወቀሳ ሲበዛበት ከባልንጀሮቹ እናንተ አይነተኛ ሰዎች ናችሁ ብሎ ይጀምራል። አይነተኛ ሰዎች ናችሁ you're quite a character ብሎ ይናገራል። ይህንን ሲል በጣም በቃ one of its kind እንደናንተ አይነት ሰው በዓለም ላይ እኮ አልተፈጠረም የማለት ያህል የሚያሞግሳቸው ይመስላል። እውነት ከእናንተ ጋር ነች ይላቸዋል። አሁንም በጣም ፖዚቲቭ ይመስላል። በጣም በቅንነት እያወራ ይመስላል። በቀጥታ እያወራ ይመስላል። እንዲያውም እውነት ከእናንተ ጋር እኮ ነው የምትቀበረው ይላቸዋል። ከእናንተ ጋር እኮ ነው የምትቀበረው፣ ካለ እናንተ አዋቂ ማን አለ ይላቸዋል። ግን መልእክቱ ያለው ዝቅ ብሎ ስናነበው ነው። አሁን የምታወሩትን ኦርዲነሪ ኮመን የሆነ ተራ የሆነ ጥበብ ያልሆነ ነገር እኔ ማወቅ የሚያቅተኝ ይመስላችኋል ይላቸዋል። አፈረሰው ማለት ነው። ከላይ የተናገረው ከላይ የመጡ ሁሉ ሙገሳ የሚመስሉ ነገሮች ምጸት ናቸው ወይም ምጸት ነበሩ ማለት ነው። አይረኒ የምንለው ይህንን አቀራረብ። ከዚያም ደግሞ ተቃርኖ መሳይ የሚባል አይነት ዘውግም አለ። ተቃርኖ መሳይ ግን ተቃርኖ ያልሆነ ፓራዶክስ የሚባል። ፓራዶክስ ማለት የቃሉ ትርጉም ተቃርኖ ማለት አይደለም። ተቃርኖ ይመስላል ግን እውነት ነው። የሚታረቅ ነው፣ የሚቃረን አይደለም። ግን አቀራረቡ፣ ፍሬሙ፣ መዋቅሩ ተቃርኖ ይመስላል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የመዳናችን ነው ይናገራል። ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ይናገራል። እንዴት ነው በሞት ውስጥ በመስቀል ላይ የተሸነፈ በሚመስል ሰው ዓለም የሚድን ነው? ድነት በአሸናፊነት might is always right ይላሉ። መንግስታት በሙሉ ኃይላቸውን በጣም መተማመን ይፈልጋሉ። ሰራዊታቸውን መቁጠር ይፈልጋሉ። ትጥቃቸውን በጣም ሶፊስቲኬት ማድረግ ይፈልጋሉ። በዚያም መሰረት ደህንነት እንዳለ
መሰንበት እንዳለ ሊያስቡ ይችላሉ። ተወሰነ ሊሳካ ይችላል። የመስቀሉ ደግሞ ተቃርኖ የሚመስል ነገር ነው። ድነት በዛ አይደለም። ሊተው የወደዱ ሰዎች ያሸንፋሉ፣ የሚሰጡ ይበለጽጋሉ አይነት ነገር። የሚሞቱ ለሌላው መድኃኒት ሊሆኑ ይችላሉ አይነት ነው የሚመስለው። በተለይ ክርስቶስ ኢየሱስ በመስቀሉ ሞት እንዳዳነን ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ይናገራል። ምንድን ነው ሀሳቡ? እዚህ ላይ የምናየው ቁም ነገር ምንድን ነው? ተቃርኖ መሳይነትን ወይም ፓራዶክስ የምንለው ዘውግ ነው።